ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ኮንግረንሲ ኤንድ ሲሚላሪቲ። ዛሬ ኮንስትራክሽን ኦፍ ሲሚላር ፕሌን ፊገርን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኮንስትራክሽን ኦፍ ሲሚላር ፕሌን ፊገር ከአክቲቪቲ እንጀምራለን። አክቲቪቲ 7.6 ይህን ያው ታውቁታላችሁ። ስኬል ፋክተር ከዚህ በፊት በተደጋጋሚ ብለነዋል። ዋት ኢዝ ስኬል ፋክተር ይለናል። ኤ ስኬል ፋክተር ኢዝ ሲምፕሊ ኤ ነምበር ዛት ሜክስ ኤ ሼፕ ላርጀር ኦር ስሞለር። ያ ማለት ነው። ያ ማለት ስኬል ፋክተራችን ለምሳሌ ከአንድ የሚበልጥ ከሆነ አዲስ የሚፈጠረው ኢሜጅ ምን ይሆናል? ሼፕ ምን ይሆናል? ላርጀር ይሆናል ማለት ነው። እንደገና ስኬል ፋክተራችን ደግሞ ሌስ ዛን ዋን የሚሆን ከሆነ ስሞለር ይሆናል ማለት ነው። አዲስ የሚፈጠረው ሼፕ ስሞለር ይሆናል ማለት ነው። ስኬል ፋክተራችን ያው ትርጉም የለውም። ይሄ አንድ ከሆነ ምንድነው? እኩል ነው፣ ራሱ ኮፒ ፔስት ነው ማለት ነው። የመጀመሪያው ኢሜጅ እንዳለ ራሱ ተሳለ ማለት ነው። ሁለተኛ ጥያቄ given a line segment how do you draw a line segment parallel to the given line segment? ያው ይሄ ፕሮትራክተር ማስመሪያ ምናምን ያስፈልጋቸዋል። ዞሮ ዞሮ እስኪ ሁለት ሀሳቦች እናስቀምጥ። use a set square to align with the given line segment and slide it along a ruler to draw a parallel line. Alternatively, use a compass to transfer equal distances from both end points of the segment and connect the points. ዞሮ ዞሮ እንደዚህ አድርጉ እናንተ በእናንተ ሌቭል። ለምሳሌ አንድ ላይን እንደዚህ ካለ ምን ታደርጋላችሁ ማለት ነው? እኩል ርቀት ላይ ሁለት ፖይንቶች እንደዚህ ወሰዱ፣ ከዚህ እኩል ርቀት ላይ ማለት ነው። ከዛ በኋላ ምን ማድረግ? ይሄንን እኩል እንደዚህ ማገናኘት ማለት ነው። ከዛ ምን ይሆናል ማለት ነው? በሁለቱ መካከል ያለው ርቀት እኩል ይሆናል ማለት ነው። እዚህም ብንለካ ርቀቱ ምን ይሆናል? እኩል ይሆናል ማለት ነው። በዚህ መልኩ እስከስ ማድረግ ይቻላል። ዞሮ ዞሮ አኪዩሬት የሆነ ነገር አይጠበቅም ከናንተ፣ ግን አትሊስት ሐሳቡ እንዲኖራችሁ ርቀቱ እኩል መሆን እንደሆነ ማወቅ፣ መቼም እንደማይነካኩ ማወቅ በቂ ነው። ሶስተኛ what does it mean that the scale factor is greater than 1 less than 1 equal to 1? ስኬል ፋክተር ከአንድ በለጠ ማለት ኢሜጃችን ምን ሆኗል ማለት ነው? አድጓል ማለት ነው። ለምሳሌ መጀመሪያ የነበረው ኢሜጅ ይሄ ከነበረ የሳልነው ይሄን ያክላል ማለት ነው። ይሄ ምን ያሳያል? ስኬል ፋክተራችን ከአንድ እንደሚበልጥ ነው። ያ ማለት ይሄ ኤ ቢሆን እና ይሄ ቢ ቢሆን ስኬል ፋክተራችን ምን ይሆናል? ኤ ኦቨር ቢ፣ ኤ እና ቢ ኮሬስፖንዲንግ ሳይድ ከሆኑ ማለት ነው ኤ ኦቨር ቢ ይሆናል። ስለዚህ ኤ ትልቅ ነው። ተመልከቱ፣ ኤ ትልቅ ስለሆነ ለትንሽ ቁጥር ስናካፍለው ከአንድ ይበልጣል ማለት ነው። ኢሜጁንም ይሄ ትንሽ ነው፣ ይሄ ትልቅ ነው። ስለዚህ ምን አድርገነዋል? ኢንላርጅ አድርገነዋል ማለት ነው፣ አሳድገነዋል ማለት ነው። እንደገና ስኬል ፋክተራችን ከአንድ የሚያንስ ከሆነ ደግሞ ኢሜጃችን ምን ሆኗል? አንሷል ማለት ነው። አሳንሰን ይሳል ነው ማለት ነው። ስለዚህ reduced ይላል እዚህ ጋር ተመልከቱ። making it smaller than the original። ይሄንን ኤን በለው፣ ይሄንን ቢን በለው። ሶ ስኬል ፋክተራችን ምን ይሆናል? ኤ ኦቨር ቢ ነው። አሁን ኤ ትንሽዬ ቁጥር ናት፣ ቢ ደግሞ ትልቅ ነው። ስለዚህ ይሄ ሬሾ ምን ይሆናል? ከአንድ ያንሳል ማለት ነው። ከአንድ ያንሳል። ሌላ ስኬል ፋክተራችን አንድ ሲሆን ይሄ ኢሜጅ አለ ራሱን ደግመን ሳል ነው ማለት ነው። ራሱን ደግመን ሳል ነው። ሶ ይሄ ኤ ከሆነ ይሄ ምን ይሆናል? ኤ ይሆናል ማለት ነው። እነዚህ ኮሬስፖንዲንግ ሳይድ ከሆኑ ማለት ነው። ልብ አድርጉ፣ ኮሬስፖንዲንግ ሳይድ መሆን አለባቸው። ስለዚህ ስኬል ፋክተራችን ምን ይሆናል? እዚህ ጋር ኤ ኦቨር ኤ ስናቃልለው አንድ ይሆናል ማለት ነው። ስለዚህ ስኬል ፋክተር አንድ ሆነ ማለት ኢሜጁን አላሳደግንም አላሳነስንም ማለት ነው። ስኬል ፋክተራችን ከአንድ ካነሰ አዲስ የሳል ነው ኦሪጂናሊ ከነበረው አንሷል ማለት ነው። ስኬል ፋክተራችን ከአንድ ከበለጠ ደግሞ ኦሪጂናሊ ከነበረው አሁን አዲስ የሳል ነው ምንድነው ማለት ነው? ትልቅ ነው ማለት ነው። The construction of a similar triangle involves two different cases. On one hand, the triangle to be constructed could be bigger or larger. ይሄ ማለት ምን ማለት ነው? ስኬል ፋክተራችን ከአንድ ሲበልጥ ማለት ነው። እንዲሁም on the other hand the triangle may be smaller than the given triangle። ይሄ ደግሞ ምንድነው? ስኬል ፋክተራችን ከአንድ ሲያንስ ማለት ነው። እነዚህን ኬዞች እናያለን።
Also the scale factor determines the ratio of the sides of the triangle to be constructed with the corresponding sides of the given triangle. ይሄ ማለት ምን ማለት ነው? ለምሳሌ ይሄ ትሪያንግል አለን እንበል ኦሪጂናሊ ማለት ነው። እንደገና ደግሞ መሳል የፈለግነው ሌላ ሊኖር ይችላል እንደዚህ ማለት ነው። ሶ በሁለቱ መካከል ያለውን የሳይድ ሬሾ ያሳየናል ማለት ነው። ሳይድ ሬሾ ያሳየናል ስኬል ፋክተር። ለምሳሌ ይሄ 8 ቢሆንና ይሄ 4 ቢሆን ስኬል ፋክተራችን ምን ይሆናል ማለት ነው? 8 ሲካፈል 4 2 ይሆናል። በሁለት እጥፍ እያሳደግን ነው ማለት ነው። ይሄን ትሪያንግል በሁለት እጥፍ እያሳደግነው ነው ማለት ነው። እንደገና ሌላ ኬዝ እንውሰድ። ይሄኛውን ተለቅ አድርገን እቺኛዋን ደግሞ አነስ ብናደርጋት ይሄ 6 ሆኖ ይሄ 3 ቢሆን ስኬል ፋክተራችን ምን ይሆናል? ይሄ ነባሩ ነው፣ ይሄ ደግሞ አዲስ የተሳለው ነው። ስለዚህ 3 ሲካፈል ለ6 1/2 በእጥፍ አሳነስ ነው ማለት ነው። ሳይዱ 6 ነበረ ወደ 3 አወረድ ነው። ሌሎቹም በተመሳሳይ እንደዛው ስለሚወርዱ በእጥፍ አሳነስ ነው ማለት ነው። ኤግዛምፕል ኮንስትራክት የትሪያንግል ሲሚላር ቱ ዘ ጊቨን ትሪያንግል ኤቢሲ ፎር ኤግዛምፕል ዊዝ ስኬል ፋክተር 5/3። እስኪ በዚህ ስለንኔ እሺ የተሰጠን ሬሾ ስንት ነው? 5/3 ነው። 5/3። ስለዚህ ሁልጊዜ ምንድነው የምናደርገው? ከሁለቱ ቁጥሮች ከ5 እና ከ3 ትልቁ ማን ነው የሚለውን ራሳችንን እንጠይቃለን። እዚች ጋር አንድ ቁጥርም ልውሰድ። ለምሳሌ 3/5 እናድርግ። አሁን ተመልከቱ፣ ከሁለቱ ማን ነው ትልቅ? 5 ነው። 5ን እንይዛለን። እዚህ ጋርም ከሁለቱ ማን ነው ትልቅ? 5ን እንይዛለን። ከዚህ በኋላ ምን እናደርጋለን? አኪዩት አንግል በሆነ መልኩ ከፖይንት ቢ ተነስተን ስዕል እንስላለን። ያ ማለት እንደዚህ አርዝመን የሆነ ላይን እንሰራለን ማለት ነው። እንደዚህ ልብ አድርጉ። ይሄም ይሁን ሁሉ ጊዜ የምናየው የትኛው ነው? ትልቁን እናያለን ማለት ነው። ትልቁን እናይና በዛ መሰረት ከቢ ላይ ተነስተን በአኪዩት አንግል ያ ማለት ከ90 ዲግሪ ባነሰ አንግል መስመር እንስላለን ወደ ታች ማለት ነው። ከዛ በኋላ ምን እናደርጋለን? ተመልከቱ። ይሄ እዚህን የትልቁን ብዛት ያክል እዚህ ጋር መከፋፈል እንጀምራለን ማለት ነው። ይሄ ለምሳሌ 5 አይደል? 5 እኩል ቦታ እንከፍለዋለን። ይሄንን 1 እንበል እዚህ ጋር ለምሳሌ 2 3 4 5 ይሄው 5 ቦታ ከፈል ነው ማለት ነው። ይሄንን 5 ቦታ ከፈል ነው ማለት ነው። ይሄንን B1 እንበለው እንግዲህ ያው ከቴክስታችሁ ጋር እንዲመሳሰል ይሄንን B1 B2 B3 B4 B5 ቲቸር ለምንድነው 5 ቦታ የከፋፈልከው? ከነዚህ ከሁለቱ ቁጥሮች ትልቁ ማን ነው? 5 ነው። ለምሳሌ 7 8ኛ ቢሆን ኖሮ 8 ቦታ እንከፍለው ነበረ። 10 7ኛ ቢሆን ኖሮ 10 ቦታ እንከፋፍለው ነበረ። ይሄንን ማለት ነው። አሁን ግን ትልቁ 5 ስለሆነ 5 ቦታ ከፋፈል ነው ማለት ነው። በጣም ጥሩ። ከዚህ በኋላ ምን እናደርጋለን? ትንሿን እናያለን። ትንሿ ማን ናት? 3 ናት። ልብ አድርጉ። ትንሿ 3 ናት። ስለዚህ እቺን 3 እንወስድና B3 ላይ እንመጣለን ማለት ነው። እዚህ B3 ላይ እንመጣለን። 3 ዩኒት አይደል? ተመልከቱ። 1 2 3 ዩኒት እዚህ መጣን ማለት ነው። ከዚህ በኋላ እሷ ከማጋ ትያያዛለች? ከሲ ጋር ትያያዛለች። ልብ አድርጉ። ከሲ ጋር ትያያዛለች እንደዚህ ማለት ነው። ከሲ ጋር ትያያዛለች በዚህ መልኩ። ከዚህ በኋላ ምንድነው የምናደርገው? ይሄንን ኤክስቴንድ እናደርገዋለን። ይሄን ኤክስቴንድ እናደርጋለን። ልክ ይሄን ኤክስቴንድ ካደረግን በኋላ ይሄ ለዚህ ላይን ፓራላል የሆነ ከB5 ላይ ተነስተን ይሄንን ላይን እስከምንነካ ድረስ እንስላለን ማለት ነው። ለዚህ ነው ቅድም ፓራላል ላይን እንዴት እንደሚሳል አክቲቪቲ ላይ ያየ ነው ማለት ነው። ዞሮ አሁን እንደዚህ እናድርግ። ያው ፓራላል ነው ብለን እናስብ። እንግዲህ ይሄንን እንደዚህ እንስላለን ማለት ነው። ይሄ ከዚህ ጋር ፓራላል ነው፣ ከዚህ ጋር ማለት ነው። ከዚህ ላይን ጋር ፓራላል ነው። እንግዲህ ከሲ ላይ ኤክስቴንድ ስላደረግን እቺን ፖይንት እቺ ምን ትሆናለች? ሲ ፕራይም ትሆናለች። ከሲ ላይ ኤክስቴንድ ስላደረግናት ማለት ነው። ከሲ ላይ ኤክስቴንድ ስላደረግናት ከዚህ በኋላ ደግሞ ምንድነው የምናደርገው? ለዚህ ላይን ፓራላል የሆነ
መስመር እናሰምርና እቺን ኤክስቴንድ እናደርጋታለን። እንግዲህ እዚህ ድረስ ኤክስቴንድ ካደረግን በቂ ነው። አወሳሰዳችን ነው ችግሩ። ዞሮ ዞሮ እንደዚህ ከዚህ ተነስተን የት እንመጣለን ማለት ነው? ሲ ፕራይም ላይ እንመጣለን ማለት ነው። ሲ ፕራይም ላይ እንመጣለን በዚህ መልኩ። ልብ አድርጉ፣ እነዚህ ሁለቱ ላይኖች ምንድን ናቸው? ፓራላል ናቸው። ፓራላል ናቸው። ማናማ ኤሲ እና ኤ ላይን ኤሲ እና ላይን እችኛዋን ደግሞ ኤ ፕራይም እንበላት። እቺ አዲስ እዚህ ጋር የተፈጠረችዋን ኤ ፕራይም እንበላት። ኤ ፕራይም ኤ ፕራይም ኤ ፕራይም። ስለዚህ አሁን ጨረስን ማለት ነው። እንግዲህ ጨረስን ማለት ነው። ስለዚህ አሁን የተሳለው አዲሱ ኢሜጅ የቱ ይሆናል ማለት ነው? በቀይ ላሳያችሁ። እንግዲህ በቀይ ላሳያችሁ። ይሄ ላይን ይሄ ትሪያንግል በ5/3 ዩኒት ከኦሪጂናሉ ትሪያንግል ኢንላርጅ የተደረገ ነው ማለት ነው። ኢንላርጅ የተደረገ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ኤ ፕራይም ልብ አድርጉ፣ ፕራይም አላት እዚች ጋር ፕራይም ኤ ፕራይም ቢ ሲ ፕራይም ከማጋ ሲሚላር ይሆናል ማለት ነው። ከኤ ቢ ሲ ጋር ሲሚላር ትሪያንግል ይሆናል ማለት ነው። ሲሚላር ትሪያንግል ይሆናል በ5/3 ያደገ ማለት ነው። አንዴ ልድገምላችሁ አንዴ። እሺ የመጀመሪያ ስራችን ምንድን ነው የሚሆነው? እናያለን ከሁለቱ ትልቁ ማን ነው የሚለው። ከሁለቱ ትልቁ ማን ነው? 5። ከዛ በኋላ ከቢ ተነስተን በአኪዩት አንግል በፈለግ ነው ከ90 ብቻ ይነስ እንደዚህ እናሰምራለን ወደ ታች ማለት ነው። ከዛ 5 ቦታ እንከፍለዋለን። 1 2 3 4 5። ልብ አድርጉ፣ ይሄ ርቀት ለምሳሌ ይሄ ርቀት ኤክስ ከሆነ ይሄም ኤክስ ነው የሚሆነው፣ ይሄም ኤክስ ነው የሚሆነው፣ ይሄም ኤክስ ነው የሚሆነው፣ ይሄም ኤክስ ነው የሚሆነው። ኮንስታንት ነው ርቀቱ ማለት ነው። ልክ ይሄን ከጨረስን በኋላ ምን እናደርጋለን? ትንሿ ማናት? 3 ናት። ትንሿ 3 ስለሆነች 3 ዩኒት እንቆጥራለን። 1 2 3። ያ ማለት ቢ3 ላይ ከቢ3 ተነስተን እስከ ሲ ድረስ የሆነ ላይን እናሰምራለን። ይሄን ጨረስን ማለት ነው። ከዛ ምን እናደርጋለን? ትልቁ 5 ስለሆነ ከ5 እንነሳና ለዚህ ፓራላል ላይን እንሰራለን። ፓራላል ላይን እናሰምራለን። ከዛ እቺን ሲ ደግሞ ኤክስቴንድ እናደርጋታለን። እነዚህ ሁለቱ ላይኖች እስኪቆራረጡ ድረስ ማለት ነው። ኤክስቴንድ የተደረገውና ለዚህ ፓራላል የሆነው ላይን እስኪቆራረጡ። ከዛ እሷን ፖይንት ምን እንላታለን? ሲ ፕራይም እንላታለን። ይሄ ሲ ስለነበረ ኤክስቴንድ የተደረገውን ሲ ፕራይም እንለዋለን ማለት ነው። እንደገና ይህን ተመልከቱ። ከኤ እስከ ሲ ድረስ አንድ ላይን አለ። ለሱ ፓራላል የሆነ ከኤ ወደ ኋላ ኤክስቴንድ እናደርግና ኤ ፕራይምን ፈጥረን ከሲ ፕራይም ጋር እናገናኛቸዋለን። ሁለቱ ምንድን ናቸው? ፓራላል ናቸው ማለት ነው። በዛ መልኩ እንጂ ዝም ብለን እያንጋደድን ማገናኘት አንችልም። ከዚህ ጋር ልክ ፓራላል የሆነ እዚህ ጋር እንስላለን እዚህ ድረስ። ስለዚህ ይሄ በቀይ የሳል ነው። ይሄ ኤ ፕራይም ቢ ሲ ፕራይም ምን ይሆናል ማለት ነው? የተፈለገው በዚህ በ5/3 ያደገው ትሪያንግል ይሆናል ማለት ነው። ይሄንን እንግዲህ አይተናል። አሁን ቴክስታችሁ ላይ ያለውንም ደግሞ በፍጥነት እንሂድበት ስቴፑን ማለት ነው። ስቴፕስ ኦፍ ኮንስትራክሽን። ይሄንን ስቴፕ 1 ድሮው ኤ ሬይ ቢኤክስ ሜኪንግ አን አኪዩት አንግል አኪዩት ዊዝ ዘ ቤዝ ቢሲ ከዚህ ጋር ማለት ነው። ከዚህ ጋር አኪዩት አንግል የሚፈጥር ላይን እንሰራለን። ቢኤክስ ይለዋል እዚህ ጋር ለምሳሌ ቢኤክስ ይሄንን ማለት ነው። እሺ ከዛ በኋላ ምን እናደርጋለን? ማርክ 5 ፖይንትስ። ለምን? 5/3 ስለሆነ በ5/3 አሳድጉ ስለተባል 5 ፖይንቶችን ማርክ አድርጉ ይለናል። ማማ ቢ1 ቢ2 ቢ3 ቢ4 ቢ5 ኦን ቢኤክስ እዚህ ቢኤክስ ላይ ማለት ነው። ሰች ዛት ግን ስናስቀምጥ እንዴት ነው? ቢ1 ይሄ ከዚህ እስከዚህ ያለው ዲስታንስ ማለት ነው። ከዚህ እስከዚህ ያለው ዲስታንስ፣ እንደገና ከዚህ እስከዚህ ያለው ዲስታንስ፣ ከዚህ እስከዚህ ያለው ዲስታንስ፣ ከዚህ እስከዚህ ያለው ዲስታንስ፣ ከዚህ እስከዚህ ያለው ዲስታንስ ምን መሆን አለበት? እኩል መሆን አለባቸው ማለት ነው። እያንዳንዳቸው ምን መሆን አለባቸው? እኩል መሆን አለባቸው። ስቴፕ 2 ጆይን ቢ3c and draw a line b5c prime such that b3c is parallel to b5c prime ሶ ቢ3 እና ሲን አገናኙ ይለናል። ከዛ ቢ5ሲ ፕራይምንም እንደገና ሳሉ። ነገር ግን ምን አድርጋችሁ? ፓራላል አድርጋችሁ ማንን? ቢ3 ሲን እና ቢ5ሲ ፕራይምን ፓራላል አድርጋችሁ እዚህ ጋር እቺ ምልክት አለች ተመልከቱ። በዚህ መልኩ እስከ ቻርጉ ይላል። ዌር ሲ ፕራይም ላይ ኦን ዘ
ፕሮዲውስድ ቢሲ ከዚህ ከቢሲ ላይ ኤክስቴንድ አድርገን የምናመጣው ላይን ይሆናል ማለት ፖይንት ይሆናል ማለት ነው። ሲ ፕራይም። ስቴፕ 3 ናው ድሮ አናዘር ላይን ፓራለል ቱ ኤሲ፣ ለዚህ ለኤሲ ፓራላል የሆነ አት ሲ ፕራይም ሰች ዛት ኢት ሚትስ ዘ ፕሮዲውስድ ቢኤ አት ኤ ፕራይም። ሶ ምንድነው የምናደርገው እዚህ ጋር ደግሞ ይሄንን ኤ ምን እናደርጋለን? ኤክስቴንድ እናደርገዋለን ማለት ነው። ኤክስቴንድ እናደርገዋለን። ከዛ ማንን ፈጠርን? ኤ ፕራይምን ፈጠርን ማለት ነው። ሶ ከኤ ፕራይም እስከ ሲ ፕራይም ምን እናደርጋለን ማለት ነው? ይሄንን እስከች እናደርጋለን ማለት ነው። ግን እስከች ስናደርግ ይሄ ላይን እና ይሄ ላይን ምን መሆን አለባቸው? ፓራላል መሆን አለባቸው ማለት ነው። አሁን ስራችንን ፐርፌክትሊ ጨርሰናል ማለት ነው። ስለዚህ ይሄ ትሪያንግል ይሄ ትልቁ ማለት ነው ምን ይሆናል ማለት ነው? በ5/3 ያደገው አዲሱ ትሪያንግላችን ይሆናል ማለት ነው። ሄንስ ትሪያንግል ኤ ፕራይም ቢ ሲ ፕራይም ይሄው ኤ ፕራይም ቢ ሲ ፕራይም ኢዝ ዘ ሪኳየርድ ትሪያንግል ሲሚላር ቱ ትሪያንግል ኤቢሲ። ለዚችኛዋ ሲሚላር ይሆናል ማለት ነው። ለዚችኛዋ ለትሪያንግል ኤቢሲ ሲሚላር ይሆናል ማለት ነው። ይሄ ትሪያንግል በዚህ መልኩ ስኬች እናደርጋለን። ተለማመዱት። የተወሰነ ግልጽ ካልሆነ ቪዲዮን እየደጋገማችሁ እዩት። ምንም የሚያስቸግር ነገር የለውም ያን ያክል። ዛሬ ኤክሰርሳይዝ 7.13 እናያለን። በቀጥታ ወደ ኤክሰርሳይዝ 7.13 ኮንስትራክት የትሪያንግል ሲሚላር ቱ ዘ ጊቨን ትሪያንግል ኤቢሲ ዊዝ ስኬል ፋክተር 1። ስኬል ፋክተር 1 ሆነ ማለት ምን ማለት ነው? አዲስ ክርኤት የሚደረገው ኢሜጅ እና የመጀመሪያው ኢሜጅ ምንድን ናቸው? ተመሳሳይ ናቸው ማለት ነው። ስለዚህ በስኬል ፋክተራችን 1 ከሆነ አዲስ ተስሎ የሚመጣውም ኢሜጅ ይሄው ራሱ ይሆናል ማለት ነው። ምንም የሚያስለፋን ነገር የለም ማለት ነው። ኮንስትራክት የትሪያንግል ሲሚላር ቱ ዘ ጊቨን ትሪያንግል ኤቢሲ ዊዝ ስኬል ፋክተር ኦፍ 1/2 ስኬል ፋክተር ኦፍ 1/2። እሺ አሁን ደግሞ እዚህ ጋር በደንብ ተከታተሉኝ። ይሄኛው ምንድነው ሚኒማይዝ ነው የሚደረገው ማለት ነው። እዚህ ጋር ስለን የምናመጣው ኢሜጅ ከመጀመሪያው በእጥፍ ያነሰ ነው የሚሆነው ማለት ነው። ስለዚህ በ1/2። እሺ ከሁለቱ ትልቁ ማን ነው? ከአንድና ከሁለት ትልቁ 2 ነው። ስለዚህ ምን እናደርጋለን? ከዚህ ጋር ላይን ድሮ እናደርጋለን እንደዚህ። ከዛ ስንት ቦታ እንከፍለዋለን? 2 ቦታ ማለት ነው። እዚህ ጋርና እዚች ጋር እንደዚህ እናድርገው ማለት ነው። ሶ ይሄንን ቢ1ን በለው፣ ይሄን ደግሞ ቢ2ን በለው ማለት ነው። አሁን ምን እናደርጋለን? በተቃራኒው ከማክሲማይዙ በተቃራኒ ምንድነው የምናደርገው? ይሄንንና ይሄንን ነው የምናገናኘው። ይሄንን እናገናኛለን። አንድ ማወቅ ያለብን ነገር ምንድነው? አዲስ የምናመጣው ኢሜጅ ከዚህ ከትልቁ ምን የሆነ መሆን አለበት? ያነሰ ነው የሚሆነው። ስለዚህ ቢቱን እና ሲን እናገናኛቸዋለን ማለት ነው በዚህ መልኩ። ከዛ በኋላ ምን እናደርጋለን? ልክ ለዚህ ፓራላል የሆነ ላይን እንሰራለን ማለት ነው። ለዚህ ፓራላል የሆነ ላይን በዚህ መልኩ እንስላለን። ሶ እቺን ፖይንት ምን እንበላት? ሲ ፕራይም እንበላት። ምክንያቱም ከዚህኛው ሲ ላይ ወደ ኋላ ኤክስቴንድ ተደርጎ የመጣ ስለሆነ ማለት ነው። እዚህ ከደረስን በኋላ ምን እንደምናደርገው እንደገና ለዚህ ላይን ፓራላል የሆነ ከዚህ እንስላለን ማለት ነው። እንደዚህ በዚህ መልኩ እንስላለን ማለት ነው። ስለዚህ እቺ ምን እንበላት? እቺኛውን ደግሞ ኤ ፕራይም እንበላት። ከዚህ ወደ ኋላ ኤክስቴንድ የተደረገ ስለሆነ ማለት ነው። ስለዚህ አዲሱ ኢሜጅ ትሪያንግላችን እቺ ትሆናለች ማለት ነው። አዲሷ እቺ ትሆናለች። ስለዚህ ትሪያንግል ኤ ፕራይም ቢ ሲ ፕራይም ከማጋ ሲሚላር ነው ማለት ነው። ከኤ ትሪያንግል ኤ ቢ ሲ ከዚህ ጋር ምን ይሆናል ማለት ነው? ሲሚላር ይሆናል ማለት ነው። በግማሽ ያነሰ ይሆናል ማለት ነው። ሶ አንዴ ልድገምላችሁ እዚህ ጋር ልብ አድርጉ። ሁል ጊዜ ስኬል ፋክተራችንን ስኬል ፋክተራችን ከአንድ የሚበልጥ ከሆነ አዲስ የሚፈጠረው ኢሜጅ ከኦሪጂናሉ መብለጥ አለበት፣ ወደዚህ ምናምን መምጣት አለበት ማለት ነው። ከአንድ የሚያንስ ከሆነ ግን የግድ ውስጥ ላይ ነው የሚፈጠረው ማለት ነው። ማነስ ስላለበት ውስጥ ላይ ይፈጠራል። ይሄንን ሁልጊዜ አስታውሱ። እሺ አሁን ደግሞ በ2/3 እንስራ። በ2/3 አሁንም ምንድነው? አሁንም ከአንድ የሚያንስ ስለሆነ የሚፈጠረው ውስጥ ላይ እንደሆነ አስቀድመን እናውቃለን ማለት ነው። ትልቁ ማን ነው? ትልቁ 3 ነው። ስለዚህ ከዚህ ተነስተን ወደ ታች እንደዚህ ይሄንን ኤክስቴንድ እናድርገው። ከዛ በኋላ ምን እናድርግ? 3 ቦታ እንክፈለው። 1 2 3 ቦታ ከፈል ነው ማለት ነው። ይሄንን እንግዲህ ቢ1ን በለው
ቢ2 ቢ3 አሁን እንግዲህ ውስጥ ላይ ነው የሚፈጠረው ተባብለናል። ስለዚህ ምን እናደርጋለን? ከቢ3 ተነስተን እስከ ሲ ድረስ እንደዚህ እስከች እናደርጋለን ማለት ነው። በቃ ወደ ውጪ እንዳይወጣ ምን ዋስትና ሰጠን ማለት ነው። እዚህ ጋር ይሄንን አሰርን ማለት ነው። ከዚህ በኋላ ውስጥ ላይ እንጫወታለን ማለት ነው። እሺ ቀጥሎ ማን ነው? ትንሹ ቱ ነው። ስለዚህ ከቱ እንነሳና ለዚህ ፓራላል የሆነ እንደዚህ እስከች እናደርጋለን ማለት ነው። ለማ ፓራላል የሆነ ለዚህ ላይን ፓራላል የሆነ ይሄን እንሰራለን። አሁን እቺን ምን እንበላት? ሲ ፕራይም እንበላት። ሲ ወደ ኋላ ኤክስቴንድ ተደርጋ የመጣች ነው። ሶ እንደገና ለዚህ ላይን ደግሞ ፓራላል የሆነ ከዚህ ተነስተን እዚህ እስከች እናደርጋለን ማለት ነው። በዚህ መልኩ ሶ ይሄ ለዚህ ፓራላል ይሆናል ማለት ነው፣ ለዚህኛው ላይን። ስለዚህ አዲሱ ትሪያንግላችን ይሄ ይሆናል ማለት ነው። አዲሱ ትሪያንግላችን እቺ ትሆናለች። በጣም ቀላል ነው። እቺ ትሆናለች። ይሄ ደግሞ ኤ ወደ ኋላ ኤክስቴንድ ተደርጎ ነው ኤ ፕራይም ይሆናል ማለት ነው። ስለዚህ ትሪያንግል ኤ ፕራይም ቢ ሲ ፕራይም ከማጋ ሲሚላር ይሆናል ማለት ነው። ከትሪያንግል ኤ ቢ ሲ ጋር ሲሚላር ይሆናል ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አድርጋለሁ። ቀጣይ በተሻለ ስራ እስከመጣላችሁ ሰላም ቆዩ። ቻው።